ፓሚርና ናዝ አንድ ሰው ለመያዝ ሲሉ ብቻ በፍጥነት ተጋብተዋል። ሁለቱም አንድ ቤት ውስጥ እየኖሩ ናቸው ያሉት። ታሪክ የሚባለው ማፊያ እስካሁን ድረስ ፖሊሶች ብዙ ጊዜ በተደጋጋሚ ለመያዝ ሞክረው አልተሳካላቸውም። የመጨረሻቸው አማራጭ ፓሚርና ናዝ አጋብተው እነሱን እንዲሰልሉ ማድረግ ነው። እነሱ ግን እየሰለሉ እያለ ታሪክ የሚባለውና የሱ የወንድም ልጅ የሆነው አደም በጣም ብልጥ ነው። በመጨረሻም ቤታቸው መሳሪያ አግኝተዋል። ፖሊስ መሆናቸው ለታሪክ ነግሮታል። አሁን ታሪክ እነሱ ማዋረር ነው የሚፈልገው። በተለይ ደግሞ ሚስቱ ነሂር በጣም የዋና ምስኪናት ናዝን ገና እንዳየቻት ነበር የወደደቻት። እንደዛም ቢሆን ግን እነሱ ማዋረድ ስለሚፈልግ ቆንጆ የሆነ ወጥመድ እያዘጋጀላቸው ነበረ። ፖሊሶች በመሆናቸው ምክንያት አሁንም ቢሆን የሱ አይን ውስጥ ገብተዋል። በአንድ በኩል ናዝ እንዲሁም ፓሚር ዛሬ ምሽት የታሪክ አንደኛው ሬስቶራንት ውስጥ ሄደው እራት ሊበሉ ናቸው። የበለጠ ጥንዶች መሆናቸው እንዲታይላቸው ይሁን ነገር ለማድረግ እየሞከሩ ነበረ። ታሪክ ደግሞ ከሚስቱ ነሂር ጋር ነው ያለው። ዛሬ ልጃቸው የሆነ ፕሮግራም አለበት። መድረክ ላይ የሚያቀርበው ድራማ አለ ከጓደኞቹ ጋር ከሱ ዕድሜ ኩዮች ጋር። አሁን እዛ አዳራሽ ውስጥ ተቀምጠው እያዩ ነገር ግን ታሪክ በጣም ቢዚ ሰው ነው። እንደዛም ሆኖ ለሚስቱ ነሂር ግን የተወሰነ ጊዜ መስጠት ይፈልጋል። አሁን አብረው ልጃቸውን እየተመለከቱ እያዩ ነበረ። የሆነ ስሜታዊ እንደሆነና እንደተረበሸ ነገር ለማስመሰል ጥረት እያደረገን ያለው። እንዲህ ምን ሆናል አንተ ታሪክ በሰላም ነው ብላ በተደጋጋሚ እየጠየቀችው ነበረ። ልጃቸው ድራማ እያቀረበ ነበረ። የንብ ገጸ ባህሪ ነበር ሲጫወቱ የነበረው። ወይኔ ንቦቹ እያቸው ንቦች አበባ ይቀስማሉ አይደለ? አበባ ይቀስማሉ። ወይኔ እንዴት ነው የሚገርመው እያለ ነበረ። ከዛ በዚህ ምክንያት ሲረበሽ እሷ በቃ ወይ አየር ተቀበልና ና አለችው። ከዛ እሱ እሺ ልክነሽ አየር በቀበል ይሻለኛል ብሎ እየወጣ ነበር ሳያስበው። በአንደኛው በኩል እያለፈ በእናትህ ከለልከኝ አንተ ዞር በል ብሎ ተቆጣው። ዞር በል ያልከኝ አንተ እንደዚህ ይባላል እያለ ታሪክ እየጠየቀው ነበረ። ይሄ ሰውዬ ታሪክን አያውቀውም ሲያናንቀው። አንተ ግን ከየት ነው የመጣው ማነህ ብሎ እየጠየቀው ነበረ። ሁለቱ ሲነታረኩ ነሂር ደግሞ የኔ ወደ በቃ ችግር የለም አንተ ውጣ ችግር የለም እያለችው ነበረ። ታሪክ ለሚስቱ ሲል እዛ ጋ ሳይወድ በግዱ እሺ የኔ ወንድም ይቅርታ ብሎት እየወጣ ነበረ። እንዲህ ብሎ ሲወጣ ነሂር እየሳቀች ዝም ብላ የልጇን የመድረክ ላይ ስራ ድራማውን እየተከታተለች ነበረ። አሁን ታሪክ ከአዳራሹ እየወጣ አይ ምንድነው የሚሻለው? ታሪክ ተረጋጋ፣ ቀላል ነው አይዞ ተረጋጋ እያለ ነበረ። ፖሊስ በረጋ ቆሟል። ጠባቂው ወንድሜ ትንሽ እኮ አልተስማማኝም ነበር ውስጥ አየር ልቀበል ነበር የወጣሁት አለው። ከዛ ጠባቂው ትንሽ ዞር ሲልለት እሱ ስልክ ደወለ። ሄሎ እያለ ነበር። አደም ነበር የደወለለት። ሄሎ ምን አዲስ ነገር አለ እያለው ነበረ። በዝውውሩ ላይ ትንሽ ችግር አግኝተን ነበረ እንድታውቀው ብዬ ነው አለው። ምን ማለት ነው ዝውውሩ ላይ ችግር ተፈጥሯል ማለት ምን ማለት ነው? እንዲህ በራሳቸው መንገድ ነገር ለመፍታት ሞክሩ እንጂ እኔ አሁንስ እየበዛኔ ነገር እያለ እየተናደደ በሌላ በር እየወጣ ነበረ። በአንድ በኩል ሚስቱ ነሂር አሁንም እየጠበቀችው ነበረ። በሌላ በኩል ናዝና ፓሚር ወደ ሬስቶራንቱ መጡ። አደም በርጋ ቆሟል። ንግቡ እያላቸው አሪፍ ቦታ አመቻችቶ እንዲቀመጡ አረጋቸው። አደም የእነሱን ነገር ይከታተላል። ምክንያቱም ሁሉ ነገራቸው የእውነት የሚፋቀሩ ወይ ባልና ሚስት ስለማይመስሉ እሱ በጣም ስለጠረጠራቸው ነበረ። ሜኖ ይምጣሉ። ሜኖ እስከሚመጣ ድረስ እየጠበቁ ነበረ። አንቺ ግን ለምሮ ዝም ብለሽ የምታወሪው? እስኪ ተረጋጊ። ቅድም ጀምሮ ስታወሪ ነበር፣ አሁን እዚህ መተሽ ልታወሪ ነው እያለ ነበር። ሜኖ መጣ። እየመረጡ ነበር። የሚበላ ምን ይምጣ፣ የሚጠጣ ምን ይምጣ እየተባሉ የሚፈልጉትን ነገር ይናገራሉ። ከዛም በኋላ ያው እኔ የተለመደውን ነገር አዛለሁ፣ አንቺ ተሳስተሽ ሌላ ነገር እንዳታዥ እያለ ነበረ። የምበላውንና ማልበላውን ነገር ታውቃለህ እንደ አንተ ትሏለች። እኮ ለማወቅ እየሞከርኩኝ እኮ ነው። ምን ሆንሻል? ይኸውልሽ አንድ ነገር ልንገርሽ፣ እኔም በሆን እዚህ ከአንቺ ጋር በመሆኔ ደስተኛ አይደለሁም። ግልጹን ልንገርሽ፣ ለስራችን ብለን ለግዳጃችን ብለን ነው እዚህ ያለ ነው። እኔ ደግሞ ለቨንት ነኝ፣ አንቺ ደግሞ ያዝነሽ። ፓሚርን አታውቂው፣ እኔም ናዝን አላውቃትም። ስለዚህ አርፈን ተረጋግተን ስራችን እንቀጥል እያላት እየሳቁ ነበረ። ድንገት አስተናጋጁ ሲመጣ የኔ ውድባል እያለችው ነበረ። አሁንም ሰው ሲመጣ ለማስመሰል እየሞከሩ ናቸው። በሌላ በኩል ነሂር ባሏ እስኪመጣ ድረስ ከልጇ ጋር እየጠበቀችው ነው መኪና ውስጥ። ልጇ ከኋላ ነው ያለው ኦማር። እማዬ አይመጣም እንሂድ፣ አባዬ አይመጣም ብንሄድ ነው የሚሻል ይላታል። ይመጣል ለምሮ የምትሳላቸው አንተ? ይመጣል አየር ሊቀበል እኮ ነበር ሄደው ትለዋለች። መኪና ውስጥ ተቀምጣ እማዬ በእናትሽ ቤት እንሂድ በቃ እንሂድ እያላን ነበር። በመጨረሻም ታሪክ መጣ። እንደገባ ልጁን እያቀፈ ነበር። የት ነበር ካለችው ምንም እዚሁ አካባቢ ነኝ እያለ የተረበሸ እንደሚመስለው ነው። ፊቱ ይቀያየራል። አሁንም ደህና አትመስለኝም አለችው። ደህና ሆናለሁ ችግር የለም ወደ ሬስቶራንቱ ግን እንሂድ አላት። ለምሮ እንሄዳለን? ለምን ሬስቶራንት እንሄዳለን? ገብተን እንተኛ እንጂ አለችው። ጎረቤቶቻችን እዛ ናቸው ያሉት፣ ከኛ ጋር እራት ሊበሉ ይፈልጋሉ። ምንድነው አንሄድም? እንደዛ አንቺ ደግሞ ያው ያዘን ተወጃታለሽ አላት። አዎ እኔ በእናትህ ልጅቷ ግን ታሳዝነኛለች። ሲጀመር ምግብ ራሱ ማብሰል የምትችል አይመስለኝም። አይታታል በጣም እኮ ቀጭን እኮ ናት። እኔ እንጃ ብቻ ከባድ ነው የሚሆነው። እንሂድ እሺ አለችው። መኪናውን እየነዳች እነሱ ወዳሉበት ሬስቶራንት እየሄዱ ናቸው። አሁን ናዝና ፓሚር ተፋጠዋል። እሷ በአንድ አቅጣጫ ዞር ብላ ትመለከታለች። በአንድ በኩል እሱን ቀና ብሎ ይመለከታታል። ዝም ብለሽ እንደዚህማ ዝም ማለት አቺ እኔ እኮ ብዙ አታውሪ እንጂ ያልኩት ጨረሰሽ ምንም አትናገሪ አላልኩም እያለን ነበረ። አንተ በቃ እንደ ሪሞት ኮንትሮል ልትቆጣጠረኝ ትፈልጋለህ ማለት ነው አለችው። እኮ እኔም ደስተኛ አይደለም እዚህ ስላለሁኝ ይገባኛል፣ እረዳሻለሁ፣ ግን ማውራት አለብን። እሺ የሆነ ጨዋታ እንጫወት እያለን ነው። እሺ እንጫወት አለችው። እሺ ጥሩ፣ የትኩረት ጨዋታ ነው፣ በደንብ ትኩረት ያለው ሰው ያሸንፋል ማለት ነው እያለችው ነበረ። ይሄ ጨዋታ ማለት እዛ ፖሊስ አካዳሚ እያለን የሚያጫውቱን ጨዋታ ነበረ እንደዛ ነው የምትለኝ አለችው። አዎ እንደዛ ነገር እያለን ነበረ። እኔ ግን ላስጠንቀቅ፣ ምክንያቱም በጣም ጎበዝ ነኝ አለችው። እስኪ ነያ እሺ
ለማንኛውም እዛ ጋር ፊት ለፊት የምታያቸው ጥንዶች ዞር ብልሻቸው ስታስብ እነሱ የተጋቡ ይመስልሻል ወይስ ዛሬ የተገናኙ ይመስልሻል ይላታል። ይህም ጥንዶቹ አብረው ተቀምጠው እየተሳሰቁ ነበረ። ወንዱ ዝም ብሎ የሴቷን እጅ እየሳማ ነበረ። ከዛ ናዝ ቀስ ብላ ጸጉሯን እየነካካች እንዴት ነው ታዲያ ስታስቢው አሁን እሱ ጣት ላይ ምንም አይነት ቀለበት የለም እያላን ነበረ ይመስለኛል። ግን ሁሉም ነገር ቀላል አይደለም፣ ሁሉም ነገር እንደሚታዩ አይደለም። ግን ተገናኝተው መሆን አለበት። ምክንያቱም ወንድ ልጅ ሴትን ዝም ብሎ ከሰማት ማለት ነው እሷም በቃ ደስ ይላታል ማለት ነው። ምክንያቱም ሴት ልጅ ቦታ የሚሰጣትን ሰው ነው የምትፈልገው፣ ጆሮ እንዲሰጣት ነው ወንድ ልጅ የምትፈልገው እያለችው ነበረ። እሺ ጥሩ እሷስ የምታውቅ ይመስልሻል ማለቴ ባለትዳር እንደሆነ ስትል ማለቴ እንዴት ሆኖ እያለችው ድንገት ሰውየው ተደወለለትና ስልኩን ይዞ ወጣ። ቆይ አንተ ለምንድነው እሱ ያገባ የመሰለ ምንድነው ነገሩ አልገባኝም አለችው። መጀመሪያ ወደ ውስጥ አብረን እየገባን ሰውየው ስልኩን ገልብጦ ተቀምጦ ነበረ። ይሄ ማለት ሚስቱ ስትደውል ድንገት ስክሪኑ እንዳይታይ ማለት ነው እያለ ነበረ። ጥሩ ጎበዝ አቶ ለመንት በጣም ጎበዝ ነህ አንተ በጣም ታስተውላለህ። እሺ ጥያቄ ልጠይቅህ እዚህ ሬስቶራንት ውስጥ ስንት ሰው አለ አለችው። እሱ ፈጥኖ 32 አላት። ከዛ እሷ 33 አለችው። ከዛ ድንገት የሆነ ሰውዬ ከመታጠቢያ ክፍል እየወጣ ነበር። እሱን ቆጥረሽ መሆን አለበት እያላን ነው። እሷ ደግሞ መጀመሪያ አይታው እንደነበረ ትነግረዋለች። ከዛ ፍትኩር ብሎ አያት። ፖሊስ ለምን እንደሆንሽ አውቃለሁ አላት። ደንግጣየችው። ምክንያቱም አባትሽን በልጅነትሽ ነው ያጣሽው እና ምናልባትም ደግሞ የሆነ ነገር ወደ ህይወትሽ ውስጥ ካስገባሽ እሱም ማጣት ስለምፈሪ ነው አላት። ተናደደችበት። ሁሉንም ነገር ስለሰው መታወቅ ይመስላል እንዴ ብላ እየተነጫነጨች ቦርሷን ይዛ ወደ ሽንት ቤት እየሄደች ነበረ። ከዛ ያ ሰውዬ ስልክ እያወራ እያየችው ነው። ከሚስቱ ጋር ነበር እውነትም የሚያወራው መጣውኝ ስብሰባ ሆኜ ነው ብሎ ሚስቱን እያዋሸ ነበረ። ድንገት ታሪክና ነሂር መጡ። ብቻውን ተቀምጠው ያገኙት ፓሚርን ነበረ። ወደ ውስጥ ጠጓ። አቶ ለመንት እንዴት ነህ ሚስቴ የታለች ብላ ነሂር ጠይቃለች። ትመጣለች እንደ ቤት ሄዳ ነው እያል ነበር። ተቀመጡ። አብረው እያወሩ ናቸው። ብዙም አልቆየችም ናዝም መጣች። አብራቸው እያወራች ነበረ። ለአራት ሆነው አብረው ይጫወታሉ። ከዛ ታሪክ ፓሚርን እኔ ምን አቶ ለመንት ለምን ነገ አደን አንሄድም አንተ የምር አዳኝ ወይም ደግሞ ለቃሚ አትክልት ለቃሚ ፍራፍሬ ለቃሚ እንደሆንክ የሚታይለ ያኔ ነው እያለ ያበረታተዋል። ከዛ እሱ እኔ ብዙም አደን ባልችልበትም እያለ ሀሳቡን ይቀበላል። በሌላ በኩል የናዝ እናት ወደ እንግሊዝ ሀገር ለመሄድ ከመጓጓታ የተነሳ አሁን እንግሊዘኛ መጽሐፎችን ገዝታለች። የእንግሊዝ መጽሐፎች እንግሊዝ ያለ አስተማሪ ብዙ መጽሐፎች ገዝታ ድንገት ወንድሟ እየመጣ ነበረ። ናሚክ ሲያገኛት ደነገጠ። ምር ያሽው እያላ ነበረ መጽሐፎች ከዚህ በኋላ እንግሊዘኛ በደንብ ጎበዝ ሆናለሁ ልጄ ጋር የሚሄደው እንግሊዘኛ ችዬ ነው ሰርፕራይዝ አረጋታለሁ እያለችው ነበረ። ቱፋን እቤት ነው ያለው። ስልኩን እየነካካ ነበረ። ድንገት አደም ወደሱ እየመጣ ነበረ። ትኩሮ ተመለከተው። ምን እያረክ ነው ያለው ወንድም ቅድም ሲፈልግ ነበረ እያለ ነበረ። ምን ላድርግ እችላለሁ ምንድነው እኔ እኮ ተለውጫለሁ አድርጌያለሁ እኮ ማንም እንደ ህፃን ልጅ የሚቆጣጠረኝ ሰው አይደለም እኔ በስያለሁ እናንተ ላትቀየሩ ትችላላችሁ እኔ ግን ተቀይሬያለሁ ተውኝ እስኪ ብሎ ይሄዳል። አደም ለምሮ የሚቆጣ ብሎ እያየው ነበረ። እነ ፓሚር እራት በልተው አንድ ላይ እየመጡ ናቸው። ወደ ግቢው እየገቡ ነበረ። ታሪክ እንዲሁም ናሂር ባልና ሚስት እንዲሁም ፓሚርና ናዝም በሌላ መኪና ውስጥ ሆኖ ነበረ። ከዛ ጎን ለጎን እየተላለፉ ቀስ ብሎ ታሪክ በመስኮት በኩል ፓሚርን አቶ ለመንት ነገ እንዳትረሳው አደን አብረን እንሄዳለን ይለዋል። ከዛ ፓሚር እሺ ብሎ መኪናውን አንቀሳቀሰ። ናሂር ባንድ በኩል ይሄ ልጅ ግን ለምሮ የምትጫነው አለችው። ምን ችግር አለው እያላን ነበረ። ፓሚርና ናዝ ከደቂቆች በኋላ ቤት መጡ። አብረው ተያይዘው እየገቡ ነበረ። ዛሬ የሚገርም ጊዜ ነበረ ይባባላሉ። ናሂርና ታሪክ ወደ ውስጥ እየገቡ ነበረ። እነዚህ ልጆች ግን ሳታስበው እኮ እያነቃቸው እኮ ነው ብዙ ነገር እየጠየቃቸው ነው ይገባሃል አለችው። ምን ችግር አለው ገና እየተግባባን አይደለ ችግር የለም እያለ ታሪክም ለናሂር ይመልስላታል። እሷ ዞር ስትል ወደ አደምን እየቀረበ ነበረ። ስማ በነገው ዕለት የሚዘጋጀው ወጥመድ መዘጋጀት አለበት ያኔ እነሱ እዚህ ቤት እንዲመጡ አረጋለሁ ምክንያቱም ቦርሶች አይደሉ እያንዳንዱ ነገር ሲሆን ያሰቡት ነገር ሙሉ ገደል ሲገባ የፊታቸውን ገጽታ የፊታቸውን ሪያክሽን አይናቸውን ማየት ፈልጋለሁ እያሉ ነበረ። በሌላ በኩል ናዝ ከእናቷ ጋር እየተደዋወለች ነው። እስካሁን ድረስ እናቷ እንግሊዝኛ መማር እንደጀመረች በትኩረት አልነገረቻትም። ትንሽ ሰከንድ ነበር ያወራቻት። ወዲያው ስልኩ ተቋረጠ። በሌላ በኩል ፓሚር በጧት ከታሪክ ጋር ወደ ጫካ እየመጣ ነው ያለው። ወደዚህ ጫካ እየመጡ ከመኪና ወረዱ። አሁን እዚህ ጋር ፓሚር መተኮስ እንደማይችሉ ማስመሰል አለበት። ታሪክ ታጥቀዋል፣ አደምም ታጥቀዋል፣ ሁሉም ታጥቀዋል። ከዛም በኋላ ታሪካውን እየመከረው ነበረ። አቶ ለመንት እንግዲህ ማደንን መማር አለበት ወንድ ልጅ ካላደነ ወንድ አይባልም ብለው እየመከረው ነበረ። በተለይ ደግሞ አደም በጣም ጎበዝ እንደሆነና ውትድርና ውስጥ እንደሰራ እሱ ከተኮሰ ምንም ነገር ከየትም ርቀት እንደማይስት ነገረው። ይህን ጠርሙስ እዛ ጋር አስቀምጠው አለው። ለመንት ግራ እየገባው ያን ጠርሙስ ላይ ያስቀምጥ ወደፊት እየተራመደ እየፈራ ነበረ። ሄዶ ጠርሙሱን ገና ሊያስቀምጥ እጁን እንደሰነዘረ በድንገት ነበር የተተኮሰው። ተኳሹ አደም ነው ጠርሙሱን ሰበረው። ደነገጠ። ከዛ ቀስ ብሎ ፓሚር እየመጣ ነበረ። እንደምታየው ነው የወንድሜ ልጅ በጣም ጎበዝ ተኳሽ ነው እስኪ አንተ ተኩስ ብለው ተለቅ ያለ መሳሪያውን ሰጡት። ይህን መሳሪያ ሲሰጡት እኔ እኮ ብዙም እኮ አይደለም እኮ ሲል ነበር። ሞክር ብትሞክር ያዋጣል ብለው ሰጡት። የተቀባበለ መሳሪያ ሰጡት። አነጣጠረ። ፊት ለፊት እንደተለመደው ጠርሙስ አለ። ጠርሙሱን እንዲመታ ሲጠበቅ ነበረ። ፓሚር አነጣጠረና ተኮሰ። ሲተኩስ ግን የመታው ጠርሙሱን ሳይሆን በሌላ አቅጣጫ ነበረ። ታሪክና አደም እስኪገርማቸው ድረስ አደም ግን ይጠራጠራል። እያስመሰለ ይሆን እንዴ ብሎ እያየው ነበር። እሱ በቀላሉ ሰው አያምንም። ከዛ ታሪክ ተውተውቶ ይብቃ አቶ ለመንት የሎጂስቲክ ስራ እንደምንሰራ ነግረኝ ነበር አይደለ እያለ አብሮት ወደፊት ይራመዳል። ፓሚር እዚህ ጋር ታሪክን በጣም ለመቅረብና ለመግባባት እየሞከረ በአንድ በኩል ደግሞ ናዝም ብትሆን ከሱ ሚስት ከናሂር ጋር ለመቀራረብ እየሞከረች ነው። አሁን ልብስ ቤት አብረው ሄዶም ቀሚስ እየመረጠችላን ነው። ናዝ የሆነ ጠቆር ያለ ቀሚስ አረገች። ናሂር በጣም ቆንጆ ቀሚስ እያለቻን ነበረ። ናዝ ደግሞ እኔ በርግጥ ይሄ ስታይል አይመቸኝም ስትላ ነበር። ችግር የለም
ችግር የለም እያለቻት ገዛችላት። ከዛ በድንገት ነሂር የሆነ ጨርቅ ነገር እየሰረቀች ቦርሳዋ ውስጥ ከተተች። ከዛ በመጨረሻም ይሄ ላንቺ ያለኝ ስጦታ ነው ብላ ቀደም የለካችውን ቀሚስ ለናዝ ሰጠቻት። ችግር የለም ብላ ከሰጠቻት በኋላ ተያይዘው አብረው እየወጡ የልብስ ቤቱ በር ጋር የሆነ የኤሌክትሪክ ማሽን አለ። ሰው ያልከፈለበትን ምንም አይነት ልብስ ይዞ ሲወጣ ከቦርሳ ውስጥ አይቶ የሚጮህ ነው። ድንገት ጮኸ። ሲጮህ ድንገት የሆነች ሴት መጣች። ይቅርታ የኔ እመቤት ቦርሳሽን ማየት አለብኝ ስትላ ነበረ። ይህን ጊዜ ነሂር መጮህ ጀመረች። ናዝ እንደውም ኧረ ችግር የለም ብላልታሴ ነበረ። ቆይ አንዴ ምን ድፍረት ነው ምንድን ያልሽው ስትላት፣ ሌላ ደግሞ የእሷ አለቃ ነበረ ይቅርታ የኔ እመቤት ሲል ነበር። ምንድን ያልሽው አንቺ? እኔ እኮ ምንም ይህን ሱቅ ራሱ መግዛት እኮ እችላለሁ። ምን እያልሽ ነው ያለሽው ብላ ጮህባት ወጣች። ከዛ አብረው እየወጡ ትንሽ ተራመዱና ነሂር ከቦርሳ ውስጥ ያን አረንጓዴ ጨርቅ አወጣችው። አየሻ ስትላ ነበር። እንዴ ወይዘሮ ነሂር ቆይ ሰርቀሽ ነው እንዴ? እንደዛ ነው ነገሩ? አላርሙ ቅድም ለዛ ነበር እንዴ ጨዋለቻት። እባክሽ እኔ ዱታዩ በቃ ይሄ ለምን ለማድረግ እንደፈለኩ ታውቂያለሽ? ምክንያቱም ከዚህ በኋላ እኔና አንቺ ምርጥ ጓደኛሞች ስለምንሆን ነው። ሚስጥሬን እያሳየውሽ ነው ገባሻ? ትላታለች። በድንገት ጉንዳይ ያገኘቻቸው። ስታገኛቸው ከየት እየመጣችሁ ነው ስትላቸው ነበረ። ከልብስ ቤት እያሉ ነገሯት። ታዲያ ለምን የሆነ ሻይ ቡና እንለም አለቻቸው። ወዲያው ሻይ ቡና ሊሉ እየተንቀሳቀሱ ጉንዳይና ነሂር በጣም ይቀናናሉ። መነጸር ሁለቱም አረጉ። ናዝ ብቻዋን ቀረች። እሷን ብቶ እንደምንም ብላ መነጸሯን አውጥታ እያረገች አብረው እየተራመዱ ነበረ። ታሪክ እና ፓሚራውንም ቢሆን አብረው እያወሩ ናቸው። ከዛ በድንገት ታሪክ አንድ ጊዜ ቆይ የመጣው ስልክ ተደወለልኝ ብሎ ዞር አለና ሄሎ አቤት አዎ የኮንቴነር ቁጥር 674 እያለ መናገር ጀመረ። ቢያንስ ዛሬ ዝውውር እንዳለ ዝጋ ፍንጭ እየሰጠው ነበረ። ይህን ጊዜ ፓሚር በጣም ነበር ትኩረቱ የተሳበው። አደም ደግሞ እያናግረዋል። ቀስ እያለ እያናገረው ፓሚራውንም ትኩረቱ እየተሳበ ሙሉ ለሙሉ ቁጥሩን ሰምቷል። አድራሻውን ሰምቷል። አሁን ለምንት የቀረው ለሳዱላ ላለቀው ደውሎ መናገር ብቻ ነው። ከዛ አብረው እያወሩ ይቀጥላሉ። ታሪክም እየመጣ ነበረ። ቀስ እያሉ በቃ እንሂድ ይባባላሉ። ሶስቱ ሴቶችም አንድ ላይ ተገናኝተው እያወሩ ናቸው። ከዛ ጉዳይ ዛሬ ልብስ ገዝታችሁ ነው? በእርግጠኝነት ለልብሱ የከፈለችው ነሂር መሆን አለባት፣ ግዴታ እሷ መክፈል አለባት ስትል ነበረ። በዚህ ምክንያት ከዚህ ቀደም የሆነ ልምድ ያላት ነው የምትመስለው። እዛ አብረው ከተጫወቱ በኋላ ነሂር እኔ መሄድ አለብኝ ያለች ነው። ከትምህርት ቤት ተደውሎላት ነይ እየተባለች ነው። ልጇ ተጣላ ተብሎ ተጠርታለች። ከዛ መጣውኝ ብላ በፍጥነት እየሄደች ከዛ ጉዳይ ደግሞ ስለ ነሂር ይህን ጊዜ መናገር ጀመረች ለናዝ። ረረረ ነሂር እኮ ከባድ ሰው እኮ ናት። በቃ ህይወታቸው አንድ ቀን እንኳን ተረጋግቶ አያውቅም። እንዲህ ነው ስትያት በቃ የሆነ ነገር ይፈጠራል ብላ እየነገረቻን ነበረ። እየገረማን ነው። በተለይ ደግሞ አሁን እንኳን ነሂር ሂሳብ ሳትከፍል ነበር ሄደችው ለጠጣችበት ቡና። ከዛ ሳትከፍል ሄደች ሁላ እያለቻን ነበረ። በሌላ በኩል አሁን ፓሚር እና ታሪክ እየተመለሱ ናቸው። ከጫካው ቀስ በቀስ እየወጡ ናቸው። አሁን ነሂር ወደ ትምህርት ቤት መታለች። ወደ ትምህርት ቤት መታ ልጆቹ እንደተደባደቡ ነበር የተነገራት። ነገር ግን ከኦማር ጋር የተጣላው ልጅ አባቱ ተቀጥቅጧል። ትላንትና ማታ ሳይታሰብ ታሪክን ስለተዳፈረው ወዲያው ነበረ መልእክት የላከለት። አስደብድቦታል አፍንጫው ስብርብር እስከሚል። አሁን ነሂር ቁጭ ብላ ይህን እየሰማች ነው። ልጆቹ ለምን ይጣላሉ እየተባለች ነበረ። ልጆች ናቸው ይታረቃሉ እያለች ነው። በአንድ በኩል ናዝም አብራን ነበር ከኦማር ጋር እያወራች ነበረ። ኦማር ይህ በዚህ አጋጣሚ ነበረ ሲነግራት የነበረው አባዬ እኮ ዛሬ ከለበንት ጋር ለአደን ወጥቷል፣ እንዴት ወጥመድ ማዘጋጀት እንዳለበት እያስተማረው ነው ይላታል። ብዙም አልገባትም ነበረ። ከዛውን ተያይዘው ወደ ቤት እየመጡ ናቸው። ፓሚር ቀድማተ ቤት መጥቷል። አሁን ስልክ እያወራ ነው። ወደ ሳዱላ ደውሎ የኮንቴነር ቁጥሩን ነገረው። ዛሬ ካርጎ ላይ የሆነ ዝውውር አለ። እዛ ኮንቴነር ውስጥ ህገወጥ መሳሪያዎች፣ ሌሎች ነገሮችም አሉ። ከዛ ሳዱላ በቃ ሰምቻለሁ፣ እዛ ቦታ ላይ ሰዎች ልካለው እያለው ነበረ። ፖሊሶች በጣም ዝግጁ እንደሚሆኑ ይጠበቃል። ድንገት በር ተንኳኳ። ፓሚር በር ከፈተ። የመጣችው ናዝናት ብዙ ልብስ ገዝታለች። ዛሬ ገበያ ሄደሽ ነው አላት። አዎ ሄጄ ነው። እንግዲህ በመጨረሻም ነሂርን በደንብ እየተግባባት ነው አለችው። ጥሩ። በነገራችን ላይ የኔና አንቺ ነገር እዚህ ጋር ላይ ያበቃ ነው በቃ። ምክንያቱም ሰውየው ልንይዘው ነው። ምክንያቱም ዛሬ የሚደረግ ዝውውር አለ። እዛ ዝውውር ላይ እንግዲህ እንይዘዋለን ማለት ነው። በቀላሉ ታሪክ ይያዛል፣ ሁሉም ነገር ያበቃል አላት። ያበቃል ዛሬ? የሚገርም ነው በመጨረሻ እያለችው ነበር። በጣም ደስ አላት። ነገር ግን እነ ታሪክ ሌላ ወጥመድ ነው ያዘጋጁላቸው። ዛሬ ምንም የሚደረግ ዝውውር የለም። ነገር ግን ፖሊሶቹ እዚህ ጋር ላይ ሳካላቸው ይችላል። ታሪክ የፈለገው በነ ፓሚር መቀለር ነው። ስለዚህ ዛሬ ለሻይ ቤት እጠራቸዋለሁ፣ ፊታቸው ላይ ያሉን ገጽታ ማየት እፈልጋለሁ፣ እንደዛ ሲዋረዱ እያለ ለአደም እያወራው ነበረ። ማታ ላይ ዝውውሩ እንደሚደረግ ይጠበቃል። ነገር ግን ታሪክ የሚባለው ሌላኛው የነ ፓሚር ጓደኛ ፖሊስ ሄደ። ወደዛ ወደ ካርጎ ወዳለበት ቦታ እየመረመረ ነበር። እየመረም ኮንቴነሩ በዛ በኩል ያልፋል። አሁን ደውሎ እየተናገረ ነበረ። እነ ፓሚር ጨንቋቸዋል። ተደውሎ እስኪነገራቸው እየጠበቁ ነው። ታዲያ ለምን እነ ታሪክን እኛ ቤት ለሻይ አንጠራቸው፣ በዛው እንይዟለን እያላን ነበረ። ይሄን እያላት ከዛ በዚህ ተስማማች። ነገር ግን ነሂር ቀደም ብላ ደወለችና ኑ አለቻቸው። በዚህ ተስማሙ። አሁን እራት ሊበሉ እነሱ ቤት ተገኝተዋል። አሁን አብረው እያወሩ ነበረ። በድንገት ታሪክ ዝም ብሎ ስለ ወጥመድ ያወራል። እኔ አደን ወዳለው፣ ማጥመድ ደስ ይለኛል፣ አጥምጄ ማደንም ወዳለው እያለ ሲያወራ ይሄ ነገር ቅንብር እንደሆነ ናስገባት። ሽንት ቤት ሊዳለችና ፓሚርንም ተከተለኝ አለችው። ከዛ ታሪክ ለምን አብረው ሄዳሉ ብሎ እየተጠራጠረ ነው። በአንድ በኩል ደግሞ ነሂር ምናልባት ሁልጊዜ ሽንት ቤት ስትሄድ እኮ አብራት እኮ ሊል ይችላል እኮ እያለች ስትነግረው ቅድም ግን ሬስቶራንት ስንመጣ ብቻዋን ነበር ሄደችው ብሎ ያስታውሳታል። ከዛ እኔም ልከተላቸው ብሎ ሄደ። ከዛ እሱ ወጥመድ ነው እያለች ልታሳምነው ስትሞክር ፓሚር አልገባውም ነበረ። ፖሊሶች ደግሞ ወደዛ ቦታ መጥተዋል። ታጥቀው እንዳለ ካርጎን ኮንቴነሮችን በሙሉ ሊፈትሹ ናቸው።
ናቸው። በሙሉ ሁሉን ነገር በቁጥጥር ስር ለማዋል እየሞከሩ ድንገት ፓሚር እንዲሁም ናዝ እየጨቃጨቁ ናቸው። ወጥመድ ነው ብላ ልታሳምነው ስትታገል በድንገት የመጣው ታሪክ ነበር። ሲመጣ ቶሎ ብሎ ከንፈሯን ሳማት። ሲሰማት ደንግጦ ነበር እሱ እያያቸው የነበረው። አቶ ለመንት የፈለጋችሁትን ነገር ማድረግ ትችላላችሁ፣ ግን ይሄ እዚህ ቤት ውስጥ ልጅ ያለ ተጠንቀቁ ብሏቸው ዞር አለ። ከዛ ናዝ ሄደች። በቃ ከንፈሬን ትንሽ እንትን ልበልን አመጣለሁ ብሎ ፓሚር ወደ መታጠቢያ ክፍል ገባ። ወደ ሳዱላ ቴክስት ላከለት። ተመለሱ እያለ ነበረ። ሚሽኑ ተቋርጧል ተመለሱ ተባሉ። ሁሉም ተመለሱ። ፓሚርም ተመለሰ። ከዛ ከናዝ አጠገብ ሆኖ የኔ ፍቅር ሁሉም ነገር ተስተካክሏል፣ ሁሉም ነገር አሪፍ ነው እያላን ነበረ። እነሱ አልገባቸውም። ውይ ፍቅራቸውን ደስ እንደሚል ትላለች። በአንድ በኩል ነሂር ምንም አልገባትም። ከዛ በኋላ አደም ለታሪክ ቴክስት አረገለት። ምንም ነገር የለም ዝውውሩ እንደቀጠለ ነው አለው። ይሄ ፌክ ዝውውር እንደቀጠለ ሲነግረው ታሪክ ደስ አለው። ሁልጊዜ የኛ በር ለእናንተ ክፍት ነው፣ በፈለጋችሁ ሰዓት መምጣት ትችላላችሁ ብሎ ሁለቱንም እያቀፋቸው ነበረ። ከዛ ናዝና ፓሚር ደስ ብሏቸው ገና ዞር ከማለታቸው ናዝ አጎቷን አየችው። አጎቷ የጥበቃ ልብስ ለብሷል። እንዴ አጎት ያለች የምን አጎት ብሎ ፓሚር ቀና ብሎ ናሚክን እየተመለከተው ነበረ። ውድ ተመልካቾች እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ። ተመልካቾች በዛሬው ዕለት መርማሪው የተሰኘውን ድራማ ተመልክተናል። ውድ ተመልካቾች መርማሪው ድራማ በቅመም ስቶሪ የዩቲዩብ ቻናል ወደ እናንተ በዚሁ አቀራረብ ዘውትር ይደርሳል። ቪዲዮቹ ወደ እናንተ ሲደርሱ ላይክና ኮሜንት እያደረጋችሁ እንድትከታተሉ በትህትና የምጠይቅ ይሆናል። በቀጣይ በሌሎች ቪዲዮዎች በድጋሚ እስከምንገናኝ ድረስ ውድ ተመልካቾቼ በያላችሁበት መልካም ቆይታ ይሁን።